ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች ይህ አብዲ ራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች በሱፐር ስቲከር በሱፐር ቻት በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን በዚህኛው ፕሮግራማችን ቆይታ የምናደርገው እንግዲህ በሊጉ መሪ አርሴናል ወጣቱ ሱፐርስታር በቡካዮ ሳካ ዙሪያ ይሆናል። ይሄ ተጫዋች በዚህ ወቅት እንግዲህ በፕራይም ታይሙ ላይ ነው የሚገኘው ስንል ገና የ24 ዓመት ከ29 ቀን ላይ የሚገኝ አስደናቂ ብቃቱን በየውድድር ዓመቱ ያሳየ በጉዳት ምክንያት ከሜዳ ቢርቅም የተጫዋቹ ኮንሲስተንሲ ግን ሳይዛነፍ በግብ ተሳትፎ ለቡድኑ በሚያደርገው ማስተዋጽኦ በተለይ ደግሞ ውጤት ቀያሪ ጨዋታ ቀያሪ ግቦችን በማስቆጠር አርሴናል ባለፉት ጊዜያት ካገኛቸው ተጫዋቾች ውስጥ መካከል የቡድኑ ቁልፍ ተጫዋች እንደሆነና በዘንድሮ የውድድር ዓመት ለአርሴናል የተሳካ የውድድር ዓመት ቆይታ ከየትኛውም የውድድር ዓመት በላይ የቡካዮ ሳካ ፊት ሆኖ ለእያንዳንዱ ጨዋታ መድረስ በየትኛውም መመዘኛ ጥያቄ የማይቀርብበት ወሳኝ ጉዳይ ነው። ይህን ስንል የተጫዋቹ ልዩ አስተዋጽኦና ልዩ ብቃት በአርሴናል ውጤታማ ጉዞ ላይ ቀጥተኛ ተሳትፎ እንደሚኖረውና አስተማማኝ አገልግሎት እንደሚሰጥ የሚያሳዩ በርካታ ያለፉት ጊዜያትን ጨምሮ የዘንድሮ የውድድር ዓመት በሳካ ዙሪያ የወጡ ጥናቶች ያሳያሉ። ይሄ ተጫዋች በአርሴናል ቤት እንግዲህ የሚገባውን ክብር የሚገባውን ዋንጫ ባለማግኘቱ ብቻ የክላሱ ደረጃ ጥያቄ ውስጥ ይግባ እንጂ የቡካዮ ሳካ የግል ብቃት የግል አስተዋጽኦ ለቡድኑ የሚያደርገው ቀጥተኛ ተሳትፎ ሚዛን ላይ የሚቀርብ አይደለም። የአርሴናል የማጥቃት እንቅስቃሴ ቁልፉ ተጫዋች ቁልፉ ሚና ተሸክሞ እንግዲህ ላለፉት ጊዜያት በቂ ተጠባባቂ ሳይኖር ተጨማሪ ጫናዎችንና በሜዳ ውስጥ የሚቆይባቸው ደቂቃዎች በስተው ተጫዋቹ ለተደጋጋሚ ጉዳት ቢጋለጥም በየጊዜው ግን ተጫዋቹ ሜዳ ውስጥ ባለበት ጨዋታዎች ሁሉ ልዩነት ፈጣሪ መሆኑን በተደጋጋሚ ማሳየቱን ቀጥሎ በዘንድሮ የውድድር ዓመት ከጉዳት እንደተመለሰ ነው እንግዲህ በግብ የጀመረው። ስለዚህ ተጫዋች እስቲ ብዙ ማንሳት ብዙ ልናወራ ብዙ ልንናገር የምንችልባቸው ትላልቅ የብቃት አስተዋጽኦ የአርሴናል ቁልፍ ተጫዋች ከየትኛውም ተጫዋች በላይ ለቡድኑ ላለፉት ጊዜያትም ጨምሮ የዘንድሮ የውድድር ዓመት አስደናቂ ብቃቱን አውጥቶ ማሳየት የቻለ አሁን ደግሞ በብቃቱ ከፍታ ላይ ሲደርስ የተጫዋቹ አስተማማኝነት ደግሞ በላቀ ደረጃ እንደተቀመጠ የሚያሳየን በርካታ ነጥቦች እናነሳለን። ሳካ በአርሴናል ቤት የቡድኑ ምን ያክል የማሸነፊያ መንገድ እንደሆነ ጨዋታ ቀያሪ ልዩነት ፈጣሪ እንደሆነ ምንመለከትበት ፕሮግራም ይሆናል። ተጫዋቹ በአርሴናል ቤት ገና በ24 ዓመቱ 200 ጨዋታውን አድርጓል። በ200 ጨዋታው 100 ግብ ላይ ቀጥተኛ ተሳትፎ አድርጓል። በአንድ ጨዋታ በአማካይ 0.5 ተሳትፎ ማለት ነው። አስደናቂ የክንፍ ተጫዋች ሪከርድ ከአንድ የክንፍ ተጫዋች አንድ ክለብ አስገዳጅ ወይም የግድ ማግኘት የለበትም 0.5 ወይ ሳካ አሲስት ያደርጋል ወይ ግብ ያስቆጠራል። በሁለት ጨዋታ ግን ተጫዋቹ ቀጥተኛ የግብ ተሳትፎ ያደርጋል ማለት ነው። በሁለት ጨዋታ አሲስት ያደርጋል ወይም ግብ ያስቆጠራል። ለየት የሚያደርገው በዘንድሮ የውድድር ዓመት አርሴናል ካለፉት 3 ተከታታይ የውድድር ዓመት በተለየ ሁኔታ ክፍት ከሆነ እንቅስቃሴ የአርሴናል የማጥቃት ሲኩዌንስ ከየትኛውም የውድድር ዓመት በተለይ ሚካኤል አርቴታ የአርሴናል አሰልጣኝ ሆኖ ከተሾመበት ጊዜ አንስቶ ክፍት ከነበረ እንቅስቃሴ ቡድኑ 47.8 በመቶ በከፍተኛ ሁኔታ ኤክስጂም አድጓል። እንቅስቃሴውም ከፍ ብሏል። አርሴናል የዳይሬክት አታክ ካራክተርን በሚገባ ተላብሷል። ይሄ አጫወት ደግሞ በበለጠ ጫናን አቅልሎ እድልን ፈጥሮ በተለይ አገልግሎትን ለማግኘት የሚያመቸው ለዚህ ወጣት እንግሊዛዊ አስደናቂ ተጫዋች ነው። ይህን ስንል ደግሞ የምናነሳቸው የተለያዩ ነጥቦች አሉ። ከ200 ጨዋታው ውስጥ እንግዲህ ተጫዋቹ 55 ግብ በማስቆጠር 45 ግብ የሆኑ ኳሶችን ለቡድን አጋሮቹ አመቻችቶ በማቀበል እንግዲህ በአርሴናል ቤት አዲስ ሪከርድ በግሉ ማስመዝገብ ችሏል።
ይሄ ተጫዋች እንደምታውቁት በተጠናቀቀው የውድድር ዓመት ለ3 ወርና ከዛ በላይ ከሜዳ ርቋል። ለ104 ቀናት ለ104 ቀን ከሜዳ ርቋል። ከሜዳ ርቆ ግን የሳካ አስተዋጽኦ በልዩነት የሚነሳው ደብል ፊገር ቁጥሮችን ይዞ ነው በሁለቱም በኩል ያጠናቀቀው። ለቡድን አጋሮቹ 10 ግብ የሆኑ ኳሶችን አመቻችቶ በማቀበል እንዲሁም ከ10 በላይ የሆኑ ግቦችን በማስቆጠር ሳካ ይህን ቁጥር ሲያስመዘግብ ለ2 ተከታታይ የውድድር ዓመት ነው። በተከታታይ የውድድር ዓመት ደግሞ በአርሴናል ያለፉት ተጫዋቾች ታሪክ ውስጥ ለመጨረሻ ጊዜ በ2016-17 ነበር ለተከታታይ የውድድር ዓመት ደብል ፊገር ቁጥሮች ላይ ደረሰው አሌክሲስ ሳንቼዝ። ከዛም በኋላ አርሴናል እንግዲህ ለተቀሩ ጊዜያት እንዲህ አይነት አገልግሎት ከራሱ የፊት መስመር ተጫዋች ቀጥተኛ ተሳትፎ አግኝቶ አያውቅም ነበር። ለመጀመሪያ ጊዜ ነው እንግዲህ ሳካ ልክ እንደ ሳንቼዝ ተከታታይ የውድድር ዓመት ደብል ፊገር ቁጥሮችን ይዞ ማጠናቀቅ የቻለው። ነገር ግን እነዚህ ግቦች ከየት የተገኙ ናቸው? የተጫዋቹ ልዩነት ፈጣሪ መሆን በአርሴናል ቤት በተለየ ሚና እንዲነሳ መነሻ ሆኗል። 55 ግቦችን አስቆጠረ። 55 ግቦችን ደግሞ ያስቆጠረበት አንግልና የተቆጠረበትን መንገድ ለያይተን ከፍጹም ቅጣት ምት እንዲሁም ክፍት ከሆነ እንቅስቃሴ በአርሴናል የማጥቃት እንቅስቃሴ ውስጥ የሳካ ዳይናሚክ እንቅስቃሴና ፖዚሽን አያያዝ በእያንዳንዱ የውድድር ዓመት ለተጋጣሚ ተጫዋች ስጋት እንደሆነ ነው እስካሁን ድረስ የቀጠለው። ገና ተጫዋቹ 24 ዓመቱ መሆኑን ከግምት ውስጥ በማስገባት እንግዲህ የሳካን እስቲ እያንዳንዱን የውድድር ዓመቱ ልዩነት ፈጣሪ መሆኑን እስቲ እንመልከት። በነገራችን ላይ ባለፈው እንግሊዝ በሜዳዋ ባሸነፈችበት ጨዋታ 3-0 ባሸነፉበት ጨዋታ እንግዲህ ሳካ ግብ አስቆጥሯልና 13 ግብ ለእንግሊዝ ብሔራዊ ቡድን ማስቆጠሩን ተከትሎ የመጀመሪያ በታሪክ የአርሴናል ተጫዋች ለብሔራዊ ቡድን 13 ግብ ማስቆጠር የቻለ ብቸኛ ተጫዋች ሆኗል። በመጨረሻ ጊዜ የአርሴናል ተጫዋች እንግዲህ ከረጅም ዓመት በፊት ነው 12 ግብ ለብሔራዊ ቡድኑ ማስቆጠር የቻለው። አሁን ሳካ የዛ ሪከርድ ባለቤት ሆኗል። 13ኛ ግቡን በግሩም ሁኔታ ነው ማስቆጠር የቻለው። እንዲሁም ቱኸል የተለየ አድናቆቱን ሲያቀርብ ነበር ከጨዋታው በኋላ ለዚህ ወጣት ኮከብ ተጫዋች። እንደምታስታውሱት ሳካ እንግዲህ በ2021 በተደረገው የዩሮ 2020 በኮቪድ ምክንያት ተራዝሞ 1 ዓመት ጨምሮ በተደረገበት የውድድር ዓመት የትችት ሰለባ ከሆኑ ተጫዋቾች መካከል አንዱ ቡካዮ ሳካ ነው። በመለያ ምት የሳታት ኳስ የዘረኝነት ጥቃት እንዲደርስባቸው ምክንያት ከሆኑ ተጫዋቾች ውስጥ አንዱ ሳካ ነበር። ማለት በቀጥታ በዘረኝነት አላግባብ የሆነ ትችት ያስተናገደ እና የተጫዋች 100 ግብ ላይ ተሳትፎ ሲያደርግ 22ቱን ኳሶች እንግዲህ በቀጥታ ከቆሙ ኳሶች ላይ ነበር አሲስትም ግብም ማስቆጠር የቻለው። ከነዚህ መካከል እንግዲህ ቡካዮ ሳካ 13 ካገኛቸው ፍጹም ቅጣት ምቶች ውስጥ 12ቱን አስቆጥሯል። ለመጨረሻ ጊዜ በ2022 ነበር በፕሪሚየር ሊግ ከቼልሲ ጋር ነበር ለመጀመሪያ ጊዜ ፍጹም ቅጣት ምት መምታት የቻለው። ከ9 ወር ቀደም ብሎ ነበር። እንደምታስታውሱ በኤፕሪል 2022 ከቼልሲ ጋር በነበረው ጨዋታ የመጀመሪያ ፔናልቲውን አገኘ። ከቼልሲ ጋር በነበረው ጨዋታ አስቆጠረ። ከዛ 9 ወር ቀደም ብሎ ነበር ያንን የመለያ ምት ጣሊያን ላይ ሳተው እና ከፍተኛ ጫና ፍጹም ቅጣት ምት በመምታት ውስጥ ገብቶ በነበረበት ሲዝን ነው እንግዲህ በትልቅ ጨዋታ የመጀመሪያ ኃላፊነቱን ወስዶ ግብ ማስቆጠር የቻለው። ከዛም በኋላ ሳካ ለበርካታ ጨዋታዎች ፍጹም ቅጣት ምት ሳይስት በነገራችን ላይ የእንግሊዝ ሚዲያ ጫና የሚያሳድርበትን ሞመንት እዚህ ጋር እናነሳለን። ከተጫዋቹ የቴክኒክ አቅም ይልቅ ስለ ተጫዋቹ የሳተባቸውን ወሳኝ ጨዋታዎች ነው ለቅሞ የሚያወጡት። አሁን በዩሮ የሳተው ፔናልቲ እዚህን ያክል በወቅቱ መነጋገሪያ ርዕስ ነበር። የማንቸስተር ተጫዋቾች እነ ሳንቾ ራሽፎርድም ስተዋል፣ በጋራ ነው የተሰደቡት። ነገር ግን የሳካ የፔናልቲ አመታት እዚህ ጋር በነጥብነት መቀመጥ ያለበት አይመስልም። ምክንያቱም የተጫዋቹ ልዩነት ፈጣሪነት በአርሴናል እያንዳንዱ በሚገኙ የጨዋታ 3 ነጥብና ድል ውስጥ ሳካ ሜዳ ውስጥ ካለ ቀጥተኛ አስተዋጽኦ 100% አለ በዛ ጨዋታ። የየጨዋታው ልዩነት ፈጣሪ መሆኑ ምንም ጥያቄ የሚቀርብበት ጉዳይ አይደለም እና ከዛን ጊዜ በመነሳት በ2023 በአመቱ በ2022
በኤፕሪል ወር ልክ በአመቱ ኤፕሪል 2023 አርሴናል በዋንጫ ፉክክሩ ላይ ከዌስትሃም ጋር በሚያደርገው ጨዋታ ከማንቸስተር ሲቲ ጋር በነበረው የዋንጫ ፉክክር ማለት ነው በወቅቱ 2-2 በተለያዩበት ጨዋታ ሳካ ካገኛቸው እስከ መጨረሻ ፍጹም ቅጣት ምት እስካስቆጠረበት የዘንድሮ የውድድር ዓመት ጨዋታ ድረስ ካገኛቸው 13 ኳሶች 12ቱን አስቆጥሯል። በብቸኝነት የሚነሳው የሳታው ፔናልቲ በኤፕሪል 2023 ከዌስትሃም ጋር በለንደን ስቴዲየም በሚያደርጉት ጨዋታ 2-2 በተለያዩበት ነው። ያ የዋንጫውን አንዱን ስቴፕ በአርሴናል የዛን የውድድር ዓመት ላይ ለውጥ ያመጣ ውጤት ተብሎ ይነሳል እና ያቺን ፍጹም ቅጣት ምት ተጫዋቹ ቢያስቆጥር አርሴናል የ3 ነጥብ ልዩነቱን አስጠብቆ መቀጠል ይችላል። አቻ ሲወጣ ሲቲ ያንን አጋጣሚ ተጠቅሞ ነው ለመጀመሪያ ጊዜ በ2022-23 በመሪነት መቀመጥ የቻለው ከዛ ጨዋታ በኋላ። ከዛም በሳምንቱ ሁለቱ ቡድኖች ኢታሃድ ላይ ተገናኙ 4-1 ማንቸስተር ሲቲ ያሸንፉ የነጥብ ልዩነቱን ከፍ ማድረግ ቻለ እና ይሄ ተጫዋች ካስቆጠራቸው ግቦች ውስጥ ከፍተኛ ቁጥር ያለውን ግብ ማስቆጠር የቻለው በዌስትሃም ላይ። በነገራችን ላይ ከየትኛውም ተጋጣሚ በላይ ሳካ በርካታ ግብ ማስቆጠር የቻለው በዌስትሃም መረብ ላይ ነው። 9 ግብ በቀጥታ ተሳትፎ ማድረግ ችሏል። 5 ግብ 4 አሲስት። ከዛ በመቀጠል ሳውዛምፕተን ላይ 8 የግብ ተሳትፎ ማድረግ ችሏል። 5 ግብ ሲያስቆጥር 3 ግብ ሲያስቆጥር 5 አሲስት በሳውዛምፕተን ማድረግ ችሏል። ሶስተኛ ደረጃ ላይ የተቀመጠው ቶትንሃም ነው። 6 ግብ ሲያስቆጥር 6 የግብ ተሳትፎ ማድረግ ሲችል 3 ግብ ማስቆጠር ችሏል። 3 አሲስት ማድረግ ችሏል እና እነዚህ 3 ተጋጣሚዎች ለቡካዮ ሳካ እንግዲህ ተጽዕኖ ለመፍጠር ቀጥተኛ ተሳትፎ ለማድረግ ምቹ ከሆኑ ተጋጣሚዎች መካከል ግንባር ቀደም የሚጠቀስ ነው። ነገር ግን ይሄ ተጫዋች በማንቸስተር ዩናይትድ እና በቼልሲ ላይ የ5 ግብ ተሳትፎ 5 ግብ ማለት ነው ተሳትፎ ማድረግ ችሏል። ከሊቨርፑል ጋር በሚኖረው ጨዋታ ከማንቸስተር ሲቲ ጋር ደግሞ በቀጥታ የ4 ግቦችን ተሳትፎ መያዝ ችሏል እና ለቡድን አጋሮቹ በርካታ ግብ የሆኑ ኳሶችን አመቻችቶ ሲያቀብል ግንባር ቀደም ተደርጎ የሚነሳው ጋብሪኤል ማርቲኔሊ ነው። ማርቲኔሊ ካስቆጠራቸው ግቦች ውስጥ 8 ቀጥተኛ ግብ የሆነ ኳስ አመቻችቶ በማቀበል ከፍተኛ ቁጥር ያለውን አሲስት ሳካ ያደረገው ለጋብሪኤል ማርቲኔሊ ነው። እንግዲህ በተጠናቀቀው የውድድር ዓመት ሁሌም በፕሮግራማችን ላይ የምናነሳው አንድ ልዩነት የሆነ አርሴናል ለምን የፊት መስመር ተጫዋች ዝውውር በዘንድሮ የውድድር ዓመት ካለፉት ጊዜያት ከፍተኛ ገንዘብ አውጥቶ እንዲያጠናክር ምክንያት ከነበሩ ዋነኛ ነጥቦች መካከል ቡካዮ ሳካ በተጠናቀቀው የውድድር ዓመት 3 ወራት ከሜዳ ርቆ እንኳን በመጀመሪያ ዙር 18 ጨዋታ እስከ ዲሴምበር ድረስ የተጫዋች በሜዳ ውስጥ ፊት ሆኖ በተጫወተባቸው ጨዋታዎች 20 ቢግ ቻንሶችን ክሬት አድርጎ አርሴናል እንደ ቡድን ሁሉም ተጫዋቾች ያስቆጠሩት 9 ግብ ብቻ ከ20 ቢግ ቻንስ ማለት ነው። 20 ቢግ ቻንስ ማለት በአማካይ እያንዳንዱ ተጫዋች በኤክስጂ ደረጃ እንኳን ከ0.61 በላይ ኤክስጂዎች ክሬት ተደርገው ማለት ነው። ይሄ ደግሞ ክፍት ከነበረ እንቅስቃሴ ብቻ አይደለም። ቡድኑ ተጋጣሚ በሚፈጥረው ሎድና ይሄ ጥብቅ የሆነ መከላከል እንቅስቃሴ አግሬሲቭ ከሆኑ ቻሌንጆች ጋር አብሮ በጋራ ክፍት የሆነ እንቅስቃሴ ክሬት ለማድረግ እንኳን ቢቸገር የሳካ ቴክኒካል እንቅስቃሴ በጨዋታው ልዩነት የሚፈጥሩ ትላልቅ አጋጣሚዎችን ክሬት ያደርጋል። ግን አርሴናል እንደ ቡድን ሾት ኮንቨርዥን ሬቱ በጣም ወርዶ ነበር አምና። ለዚህም ነው 69 ግብ ብቻ አስቆጥሮ ያጠናቀቀው። በሚካኤል አርቴታ ያለፉት 3 የውድድር ዓመት ለዋንጫ በተፎካከረበት ዝቅተኛ ግብ ያስቆጠረው። ለዚህም ነው ትላልቅ ውሳኔዎች ላይ ክለቡ ጠንካራ ቀጥተኛ ውሳኔዎችን አስተላልፎ ኤበሪቼዜን፣ ኖኒ ማድዌኬን እንዲሁም ቪክተር ዮኬሬስን ለሶስቱ ተጫዋቾች ብቻ ወደ 200 ሚሊዮን ፓውንድ ገደማ የሚጠጋ ክፍያ ማውጣት የቻለው። ስለዚህ አርሴናል ክፍት ከነበረ እንቅስቃሴም የነበረውንም ክፍተት ለመቅረፍ ሳካ ላይ ያለውን ጫናና የተጫዋቹን ክላስ በተሻለ ሁኔታ ዘንድሮ ለመጠቀም እንዲህ አይነት ስትራቴጂዎችን ተጠቅሟል። ነገር ግን ሳካ በፕራይም ታይሙ ላይ ነው የሚገኘው። የአርሴናል ልዩነት ፈጣሪ ነው ስንል አንድ የተለየ በአርሴናል ቤት በዚህ ስብስብ ውስጥ ሳካን በተናጥል የምናነሳበት ትልቅ ኳሊቲ አለ፣ ወይም ካለፉ ተጫዋቾችም በተሻለ ሁኔታ የሚነሳ
እስቲ በአትሌቲክስ የተዘጋጀውን አንድ ቁጥራዊ መረጃ ላሳያችሁ በስክሪናችን ላይ ካለፉት ተጫዋቾች ቡካዮ ሳካ ባለፈው ሞቶኛ ተሳትፈውን ግብ ሲያስቆጥር የነበረውን ስታት እንዴት ባንዴ እንደቀየረውና ይሄ ተጫዋች የቡድኑ ቁልፍና ልዩነት ፈጣሪ አሁንም ባለው ስብስብ ውስጥ የሳካ ሜዳ ውስጥ መገኘት ለአርሴናል ከየትኛውም የውድድር ዓመት በላይ ያስፈልጋል ስንል ሳካ የጨዋታ ልዩነት ነው። አርሴናል የማሸነፊያ ጎል፣ አርሴናል መሪ የሚያደርግ፣ አርሴናልን አቻ የሚያደርግ ብቻ የጨዋታው ልዩነት መፍጠር የሚችል ግብ በማስቆጠር አሁን ከሚገኘው የአርሴናል ስብስብ ውስጥ አንድ ሊያንድሮ ትሮሳርድ ብቻ ነው ተጫዋቹ የሚበልጠው። ይሄ ጌም ኦፍ ስቴት ቼንጅ የሚያደርግ ተጫዋች ማለት ነው። ትሮሳርድ ደግሞ እንደምታውቁት ልምዱ ቀላል የሚባል አይደለም። አጨራረሱ አንድ አግኝቶ አንድ ሊያስቆጥር ይችላል። ለግብ የቀረበ ነው። ከተጫዋቹ ቀጥታ አርሴናል የሚፈልገው ትልቁ ተሳትፎ የሱን አስቆጣሪነት ነው። እንደውም ኦፍ ዘ ቦል እኮ ባለው ወርክ ሬት እንደ ሳካ ሎድ አይበዛበትም፣ ወይም ተጋጣሚ የሳካን ያክል ትሮሳርድን ትኩረት አይሰጥም። ምክንያቱም አንድ ተጋጣሚ ከአርሴናል ጋር ቀጣይ ሳምንት ጨዋታ ካለው የመጀመሪያ ራሱን የሚያቀናጀው በቀኙ የሜዳ ክፍል ስለሚኖረው ጫናና ከሳካ የሚፈጠረውን እያንዳንዱን እድል ለማምከን ነው። ስለዚህ ይሄን እስቲ የአትሌቲክስ ግራፍ ተመልከቱ። ለምሳሌ በሊጉ ላይ ኦባሚያንግ 36 ግብ ማስቆጠር ችሏል። በአጠቃላይ ለአርሴናል ከ20 በላይ ግብ ያስቆጠሩ ተጫዋቾች በፕሪሚየር ሊጉ ስለፈጠሩት ልዩነት ነው እዚህ ጋር የምናነሳው እና ኦባሚያንግ 36 ግብ ሲያስቆጥር ጨዋታ የቀየረበትን ግብ ማስቆጠር የቻለው 25 ግብ ብቻ ነው። ማለት የኦባሚያንግ ግብ ወይ አቻ ያደረገ ወይ አርሴናል መሪ ያደረገ ግብ በማስቆጠር 25 ግብ ላይ በቀጥታ ይሄ ተጫዋች ኳስና መረብን ማገናኘት የቻለው። ይሄ ደግሞ የጨዋታው ልዩነት 69% በወቅቱ ከነበረው የአርሴናል ውጤታማነት ላይ በቀጥታ መቀየር ችሏል ወይም ሼር ማድረግ ችሏል ማለት ነው። ሁለተኛ ደረጃ ላይ የሚቀመጠው ላካዜት ነው። 27 ግቦችን አስቆጥሯል። 18ቱ ልዩነት ፈጣሪ ነበሩ። እነዚህ ግቦች ደግሞ በነጥብ ሲቀየሩ ነው በነገራችን ላይ በፐርሰንት የተቀመጠው። 69% በወቅቱ የኦባሚያንግ 25 ግብ ለአርሴናል ነጥብ ማግኘት ምክንያት ነበር ማለት። ከዛም በኋላ ላካዜት ነው 67% አርሴናል ነጥቡን ሼር እንዲያደርግ ወይ አቻ እንዲያደርግ ወይም 3 ነጥብ እንዲያገኝ። ሶስተኛ ላይ የተቀመጠው ሊያንድሮ ትሮሳርድ ነው። 21 ግብ ሲያስቆጥር 12ቱ በቀጥታ የጨዋታ የማሸነፊያ ግብ ነበር ወይም በጨዋታው ላይ አቻ አርሴናል የሚያደርግባቸው ግቦች ነበሩና 57% ልዩነት ፈጣሪ ነበሩ በወቅቱ። አራተኛ ላይ የተቀመጠው ጋብሪኤል ማርቲኔሊ ነው። 41 ግብ ሲያስቆጥር 23ቱ ልዩነት ፈጣሪ ነበሩ። ከነዚህ 23 ውስጥ በነገራችን ላይ የመጨረሻ ደቂቃ ማንቸስተር ሲቲ ላይ ያስቆጠረውም ግብ በዚህ ውስጥ ተካቷል እና አርሴናል ያንን ነጥብ እንዲያገኝ ማለት 56%። አምስተኛ ላይ የተቀመጠው እንግዲህ የቡካዮ ሳካ ነው። 55 ግብ ሲያስቆጥር ከነዚህ 55 ግቦች ውስጥ 29ኙ በቀጥታ የጨዋታው ልዩነት የፈጠሩ ነበሩ። 53% የጨዋታውን ውጤት በቀጥታ የቀየረ ነው። ከዛ በመቀጠል ማርቲን ኦዴጋርድ እና ካይ ሃቨርት ይከተላሉና ባለፉት ጊዜያት አርሴናል ከ20 በላይ ግብ ያስቆጠሩ የቡድኑ ተጫዋቾች በጨዋታ ልዩነት ላይ የፈጠሩት ቀጥተኛ ተሳትፎ ነው። ይሄ በኦፕታ የተዘጋጀና አትሌቲክስ በሪፖርቱ ላይ ያካተተው ልዩ ዘገባ ነበር። ነገር ግን ትልቁ ልዩነት እንግዲህ የሚሆነው ሳካ ያስቆጠራቸውን ግቦች በቀጥታ ክለቡ ያገኘበት አንግል ነው። ይህንንም ግራፍ እስቲ ተመልከቱ። በቡካዮ ሳካ ያስቆጠራቸው 55 ግቦች በሊጉ ከየት መነሻ እንደሚያደርግ ከ2019 20 የውድድር ዓመት አንስቶ በእነዚህ ማለት እንግዲህ ተጫዋቹ በተለያየ ወቅት የሃርምስትሪንግ የቁርጭምጭሚት ጉዳት አስተናግዶ ከሜዳ የራቀበትም ጊዜ እንዳለሁ ነው። እንደምታውቁት በተደጋጋሚ በዘንድሮ የውድድር ዓመት እንኳን ለ4 ሳምንት ከሜዳ ርቆ ነበር። የአምናው የሃርምስትሪንግ ጉዳት በድጋሚ አገርሽቶ እንግዲህ ተጫዋቹ
100% ፊት ሳይሆን እንኳን ከማንቸስተር ሲቲ ጋር ከረፍት በኋላ ማድዌኬ ጉልበቱ ላይ መጠነኛ ጉዳት መጠነኛ ህመም ተሰምቶ ተቀይሮ በወቅቱ ከወጣ በኋላ ነው እንግዲህ ከ6 እስከ 8 ሳምንት እንደሚርቅ የተነገረው። በዛን ሰዓት ራሱ ወደ ሜዳ ተቀይሮ ሲገባ ሙሉ የማሽ ፊትነስ አግኝቶ አይደለም፣ ግን በገባበት ደቂቃዎች ውስጥ ሲቲ ላይ አርሴናል ከፈጠራቸው ተጽዕኖ አንዱ በሳካ ፖዚሽን ላይ የነበረው ጫና የተለየ ነበር በዛም ጨዋታ እና የተጫዋች 55ቱን ግብ ሲያስቆጥር ከነዚህ 55 ግቦች ውስጥ ተጫዋቹ ክፍት ከነበረ እንቅስቃሴ 43 ግብ። ስለዚህ አርሴናል ባለፉት 4 የውድድር ዓመት ክፍት ከነበረ እንቅስቃሴ በቡድን አጋሮቹ የተቆጠሩ ግቦችንና የሳካን በማነጻጸር የሳካ ግብ 34% ክፍት ከነበረ እንቅስቃሴ የተቆጠረ ነው አርሴናል ካስቆጠራቸው ግቦች ውስጥ። ይሄ ማለት ምን ያክል የተጫዋቹ አንደኛ ባለፉት ጊዜያት ሳካ እገዛው ከሌሎች ተጫዋቾች የሚያገኘው እርዳታና እሱ ላይ ያለው ጫና ተመጣጣኝ አይደለም። እንደ እርዳታው አይደለም ተጫዋቹ ጫናን የሚሻገረው ወይም ለቡድን አጋሮቹ የሚያቀለው ጭንቅ የተለያዩ የሚመጡ የተጋጣሚ ጫናዎች የሚቋቋመው ብቻውን የዛን ያክል ከቡድን አጋሮቹ ድጋፍ ያገኘ ወይም በተለያዩ እንቅስቃሴዎች ተጨማሪ ኃይል አግዞት አይደለም። የተጫዋቹ የግል ጥረት በእጅጉ በሜዳ ውስጥ ያሉ ልዩነቶችን ያሳያል። ተጫዋቹ የሚያስተናግደው የጉዳት መጠን ያለበትን ጫና በግልጽ የሚያሳይ ነው። ነገር ግን የዘንድሮ ለየት የሚያደርገው የነዙቢመንዲ ፓሶች ለምሳሌ ከተጫዋች በቀጥታ የሚደረግ የተለየ እገዛ የሚባለው የነዙቢመንዲ ክፍት ከሆነ እንቅስቃሴ ይሄ የሴንትራል ፕሮግረስ ፓስን በተለየ መንገድ ፋይናል ሰርድ እነ ኢዜም ኦዲጋርድም የሚያገኙበት ስፔስ ማለት ነው። ያኔ ሳካል የሚደረገው የማርኪንግ ቁጥር አርሴናል የማንቱማን ፕሬሲንግን በተሻገረ ቁጥር ሳካ ሰፊ ስፔስ ያገኛል። ያኔ ያለምንም ጫና ግቦችን ያስቆጥራል እና ክፍት ከነበረ እንቅስቃሴ 43 ግቦችን ሲያስቆጥር 12ቱን ከፍጹም ቅጣት ምት የተገኙ ናቸው። ተጫዋቹ ካስቆጠራቸው 55 ግቦች ውስጥ 40ው በግራ እግር ሲቆጠር 12ቱ በቀኝ እግር ነው። ነገር ግን እነዛ 12 ግቦች በቀኝ እግር ሲቆጠሩ አብዛኛው ግብ ተመሳሳይነት አለው። በዘንድሮ የውድድር ዓመት እንኳን በቀኝ እግር ያስቆጠረውን ግብ ብትመለከቱ በአንድ ወቅት ሊድስ ዩናይትድ ላይ ሳውዛምፕተን ላይ በተለያዩ አጋጣሚዎች ሳካ በቀኝ እግር የሚያስቆጥረው ግብ በአብዛኛው ተቀራራቢና ተመሳሳይነት አለው። ወደ ፍጹም ቅጣት ምት የመምቻ ቦክስ ቀረብ ብሎ ነው በቀኝ እግሮቹ የሚያስቆጥረውና በተለየ ሁኔታ የግቡን ከፍ ባለ እንቅስቃሴ ለግብ ጠባቂዎች በማይመች ፖዚሽን ላይ ነው በቀኝ እግሩ የሚያስቆጥረውና 12 ግብ በቀኝ እግሩ ነበር ተጫዋቹ ማስቆጠር የቻለው። ቀሪውን 3 ጎል እንግዲህ በሄዲንግ በጭንቅላቱ ያስቆጠራቸው ግቦች ናቸው። ነገር ግን ከ2019-20 ተጫዋቹ ከተሰለፈበት የውድድር ዓመት አንስቶ አንድ የአርሴናል ቤት ሰሞኑን በሰራነው ፕሮግራም ከ2022-23 አንስቶ ሚካኤል አርቴታ ለምሳሌ በዛ የውድድር ዓመት አርሴናል እንደ ቡድን 3 ጎል የሚያስቆጥር ከሆነ በተቃራኒው 2 ጎል የሚቆጠርበት አይነት የቡድን ካራክተር ነበሩ። በጣም ክፍት ከነበረ እንቅስቃሴ የአርሴናል ማጥቃት በነዚልቼንኮ ቴክኒክ በነጃካ የአማካይ ስፍራ ባላንስ በግሩም ሁኔታ ፍሎም ያምር ነበር። ቅንጅቱም የተዋጣለት ነበር። ማጥቃቱ ላይ ጥያቄ አይነሳም፣ መከላከሉ ላይ ግን ጥያቄ ይነሳል። አርሴናል በተከታታይ ለ14-15 ጨዋታ ክሊን ሺት አልጠበቀም በዛ የውድድር ዓመት። እንደውም ዋንጫውን ካሳጡ ምክንያቶች መካከል አርሴናል የራሱ መረብ መጠበቅ አልቻለም ብለው ተቺዎች ያነሳሉ። ያኔ ነው ሚካኤል አርቴታ ትልቅ ለውጥ የተከላካይ ስትራክቸሩን በተጠናከረ ሁኔታ ማቀናጀትና መገንባት የጀመረው እና ያጫወት ለውጥ ቡድኑ ላይ እንዲመጣ ስላስቻለ አርሴናል ግቦችን የሚያገኝበትን ጌም ኦፍ ስቴት ለማብዛት የቆሙ ኳሶችን ኒኮላ ጃቬርን ከብሬንፎርድ በማምጣት በቆሙ ኳሶች ላይ ጠንክሮ በመስራት እንግዲህ ሳካ አሲስት ያደረገባቸው እያንዳንዱ ማፕ የውድድር ዓመት ብትመለከቱ ለምሳሌ ይሄን ምስል እስቲ በስክሪናችን ላይ ተመልከቱና ሳካ በርካታ የሴት ፒስ አሲስት ያደረገበት የውድድር ዓመት አንስቶ
እስከ ዘንድሮ የውድድር ዓመት ብትመለከቱ ያ የሚካኤል አርቴታ የመጀመሪያው ለውጥ ከተደረገበት የውድድር ዓመት አንስቶ በርካታ የቆሙ ኳሶችን ይሄ ተጫዋች አሲስት አድርጓል። ኮርና እንዲመታ ደግሞ ኃላፊነት ከተሰጣቸው ተጫዋቾች መካከል አንዱ እሱ ነው እና የሱ የሴት ፒስ ቴክኒክ ለአርሴናል ሌላኛው የግብ ምንጭ ሆኖ ነው ያለፉትን ጊዜያት የተመለከትነው። እስቲ ይሄ ማፕ ተመልከቱ እና በአብዛኛው ይሄ ተጫዋች ከቆሙ ኳሶች በቀጥታ አሲስት ማድረግ እንደ ቡድን የጀመረበትን የእያንዳንዱ ማፕ ብትመለከቱ በርካታ ኳሶችን ከ2022-23 አምናና ካቻምና በቀጥታ በዳይሬክት የሴት ፒስ ኳስ በርካታ ኳሶችን ለቡድን አጋሮቹ አሲስት አድርጓል እና አርሴናል ካስቆጠራቸው ግቦች ውስጥ ከሴት ፒስ ለምሳሌ በርካታ ኳሶችን ተጫዋቹ ዳይሬክት አሲስት ያደረገው ለጋብሪኤል ማጋሌሽ ነው 6 ጊዜ። እንደምታውቁት ለጋብሪኤል ማርቲኔሊ ነው ከፍተኛ አሲስት ማድረግ የቻለው 8 ኳስ እሱ ካደረጋቸው 45 የፕሪሚየር ሊግ አሲስቶች መካከል ተጫዋቹ በርካታውን ያደረገው ለጋብሪኤል ማርቲኔሊ ነው። ሁለተኛ ደረጃ ላይ የተቀመጠው ለጋብሪኤል ማጋሌሽ 6ቱ አሲስት ግን የተገኘው አምናና ካቻምና በነበሩ ጨዋታዎች ናቸው አሁን ለየት የሚያደርገው። ስለዚህ አርቴታ መሰረታዊ አይደንቲቲ ለውጥ ሲያደርግ የመጀመሪያው ጉዳይ የነበረው ሳካ እንደ ክንፍ ተጫዋች ከክንፍ የሚነሱ ኳሶችን ለምሳሌ ከ2022-23 የውድድር ዓመትን ጨምሮ ወደ ኋላ ባሉ የውድድር ዓመት በርካታ ክፍት ከሆኑ እንቅስቃሴዎች ከክንፍ ላይ በሚነሱ ኳሶች ለቡድን አጋሮቹ አሲስት አድርጓል በአየር ላይ ማለት ነው። በስሩ ኳስ ዘንድሮም አምናም ሊያደርግ ይችላል። ነገር ግን በቀጥታ በዳይሬክት አታክ ማለት ነው እንደ ዊንግ ከክንፍ ተጫዋች የሚነሱ ኳሶች አርሴናል ግብ ሲያስቆጥር ሳካ በ2022 እና 23 የተሻለ ቁጥሮች ነበሩት። ነገር ግን በአርሴናል በተጋጣሚ ላይ በሚፈጥረው ጫና ለምሳሌ ከሚገኙ ከክንፍ ተጫዋቾች ክሮስ ከሚደረጉ ኳሶች ውስጥ አርሴናል እንደ ቡድን ቀጥተኛ ሄዲንግ የሚያስቆጥር የፊት መስመር ተጫዋች ስለሌለው በተጨማሪም ካይ ሃቨርት ከመጣ በኋላ ለምሳሌ በተጠናቀቀ የውድድር ዓመት የመክፈቻ ጨዋታ ከወልቭስ ጋር ሃቨርት ሲያስቆጥር በቀጥታ ሳካ ክሮስ ያደረገው ቴክኒክ ከሃቨርት ቁመት የአንድ ለአንድ ግንኙነቶችን በአየር ላይ የማሸነፍ ቴክኒክ ጋር ተያይዞ አስተማማኝ ነበር። ነገር ግን ከዛ ቀደም በነበሩ እንቅስቃሴዎች አርሴናል እንዲህ አይነት ካራክተር አልነበረውም እና በበለጠ የሳካን የክሮስ ኳስ ለመጠቀም ሚካኤል አርቴታ የተሻለውን እድል ያደረገው ሴት ፒስ ነው። ከዛም ደግሞ ውጤታማ ሆኗል። ሳካ የሚያደርጋቸው የሴት ፒስ ኳሶች ለምሳሌ አምና ከማንቸስተር ሲቲ ጋር ያቻነት ግብ፣ በለንደን ደርቢ ቶትናም ስቴዲየም ላይ አርሴናል 1-0 በጋብሪኤል ግብ ሲያሸንፍ የሳካ ኳስ ነበር በቀጥታ ከሴት ፒስ ወደ ግብ መቀየር የቻለውና በእያንዳንዱ የአርሴናል የማጥቃት እንቅስቃሴ ላይ የዚህ ተጫዋች ልዩነት መፍጠር በየትኛውም ማጥቃት ይሁን አርሴናል ግብ የሚያስቆጥርበት መንገድ የሳካ አስተዋጽኦና እጅ አለበት እና ይሄ ተጫዋች በዚህ ደረጃ ለቡድኑ የተለየ አገልግሎት እየሰጠ ከሳካ የሚገኘው እያንዳንዱ ግብ የሆነ ኳስም የቡድኑ ልዩነት ናቸው። የቡካዮ ሳካ ፕሪሚየር ሊግ ትልቁ ምርጡ ስታት የሚባለው በግብ ተሳትፎ ሳይሆን በቀጥታ ግብ የሆነ ኳስ ለቡድን አጋሮቹ አመቻችቶ በማቀበል ሙሉ የውድድር ዓመቱን ጤናማ ሆኖ 365 ቀን ልል ነበርና 38 ጨዋታው በሙሉ ፊትነስ ያጠናቀቀበት የውድድር ዓመት 2022-23 ነው። ያን ዓመት ምን ያክል አርሴናል የዳይሬክት አታክና የማጥቃቱ እንቅስቃሴ የተለየ እንደሆነ የምንረዳው ቡካዮ ሳካ 38 ጨዋታውን አድርጓል። 11 ግብ የሆነ ኳስ አመቻችቶ አቀብሏል። 16 ግብ ማስቆጠር ችሏል። በፕሪሚየር 14 ግብ 15 ግብ ማርቲኔሊ ሲያስቆጥር 14 ግብ ሳካ አስቆጥሯል። ነገር ግን 11 ግብ የሆነ ኳስ አመቻችቶ አቀብሏል። በተጠናቀቀው የውድድር ዓመት ግን ሳካ 25 ጨዋታ ነው ያደረገው በፕሪሚየር ሊግ። ከዛ ቁጥር ግብ ላይ ያለው ተሳትፎ ማርጂኑም ስንመለከት 10 አሲስት አድርጓል። ለምሳሌ በ25 ጨዋታ ያን የውድድር ዓመት ሙሉ 38 ጨዋታ አድርጎ 11 አሲስት ነው ያደረገው። የአንድ አሲስት ልዩነት ማለት ነው። ነገር ግን የተጫዋቹ ብስለት በየውድድር ዓመቱ በጨመረ ቁጥር ተጫዋቹ ግብ ላይ የሚያደርገው ተሳትፎ ከጨዋታ ከፍ እያለ መጥቷል።
ተጫዋቹ ሜዳ ውስጥ ይገኝ እንጂ ግብ ላይ የሚያደርገው ተሳትፎ ለምሳሌ በጨዋታ ቁጥር ያ የውድድር ዓመት ይበልጣል። እንቅስቃሴውም ለምሳሌ ከ11 አሲስቶች ውስጥ 8ቱ በዳይሬክት አታክና ክፍት ከነበረ እንቅስቃሴ የተገኘ ነው። 25 ጨዋታ አድርጎ ግን 10 አሲስት ሲያደርግ 5ቱ ከሴት ፒስ ናቸው። ስለዚህ የሚካኤል አርቴታ የታክቲክ ለውጥም ተጽዕኖ ያልፈጠረበት ተጫዋች ነው። ወዲያው አዳፕት ያደርጋል። አርሴናል እንደ ቡድን ክፍት ከነበረ እንቅስቃሴ በማራኪ ጨዋታ ተጋጣሚ ሲያሸንፍም የሳካ አስተዋጽኦ እንግዲህ በቀጥታ ተሳትፎ ላይ ምንም አይነት ጥያቄ የሚነሳበት አይደለምና አሁን ላይ ደግሞ በፕራይም ታይሙ ላይ ነው የሚገኘው። አርሴናል የሊጉ መሪ ሆኗል። የሳካ አገልግሎትና ጥቅም ካለፉት ጊዜያት አንድ ስቴፕ ተጫዋቹ ብስለቱ ላይ ይሄ ስብስብ ታግዞ በጥሩ አስተማማኝ የውድድር ዓመት አጀማመር የአርሴናል በእንዲህ መልኩ ተጫዋቹ ጫናው ሜዳ ውስጥ ያለው ተሳትፎ ቀንሶ በቀጥታ እንደ ሌሎች ተጫዋቾች በራሱ ኳሊቲን አውጥቶ የሚያሳይበት እድል ተፈጥሯል። ስለዚህ ሳካ ካለፉት የውድድር ዓመት በበለጠ ግብም ሊያስቆጥራል። ግብ የሆነ ኳስ ማመቻችቶ ያቀባል። ምክንያቱም እንደ ቡድን አርሴናል ከነበረው ካራክተር አንዱ የምናስታውሰው የቡድኑ የማጥቂያ እንቅስቃሴ 83% የነበረው ለምሳሌ በሳካ ፖዚሽን። አርሴናል እኮ ሴንትራል ፕሮግሬሽን ትልቅ ችግር ስላለበት ነው ፓርቲን በዙቢሜንዲ የቀየረው። ስለዚህ ይሄም ለውጥ ለሳካ እንቅስቃሴ የተለየ እገዛ ስለሚያደርግ እንግዲህ ቡካዮ ሳካን በዘንድሮ የውድድር ዓመት ካለፉት 5 የውድድር ዓመት በተሻለ ሁኔታ የምናይ ይመስለኛል። እስቲ ሐሳብ አስተያየታችሁን በኮሜንት መስጫ አስቀምጡ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። በአደም ዋርተንና ከናን ይልዲዝ ፕሮግራም ተመልሰን እንመጣለን። የይልዲዝ ፕሮግራም እንግዲህ አርሴናልንም ያካተተ ነው። ምክንያቱም ከሰሞኑን አርሴናል 60 ሚሊዮን ፓውንድ አቀረበ፣ 50 ሚሊዮን ፓውንድ እና ጋብሪኤል ጄሱስን ለማቅረብ አስቧል የሚሉ መረጃዎች በስተዋል። ሊቨርፑልም ዝውውሩ ላይ አለ፣ ቼልሲም አለ። ይሄ ተጫዋች የት ሊያርፍ ይችላል? አነጋጋሪ ብቃቱን እያሳየ ነው። ወደ እነዚህ ክለቦች ከመጣ ደግሞ ባላንዶር የማግኘት እድል አለው ይላል። እንግዲህ እስቲ በቀጣይ ፕሮግራም ይሄን ነጥብ አንስተን እንወያያለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ ደግሞ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በእነዚህ 2 ፕሮግራሞች እስከምንመለስ ድረስ ሰላም ቆዩ።